የሐዋሳ ከተማ ነዋሪዎች የሞተር ብስክሌትን በስፋት ለትራንስፖርት አገልግሎት ይጠቀማሉ። የቀድሞቹ የሞተር ብስክሌቶች ነዳጅ የሚጠቀሙ ናቸው። ከቅርብ ጊዜያት ወዲህ ግን እንደዚህ አይነት በኤሌክትሪክ የሚሰሩ የሞተር ብስክሌቶች በስፋት በሐዋሳ ጎዳናዎች ላይ ይታያሉ። ለመሆኑ እነዚህ የሞተር ብስክሌቶች አሁን ተመራጭ የሆኑበት ምክንያት ምንድን ነው? እየተዘዋወርን ተጠቃሚዎችን እናነጋግራለን። አብራችሁን ቆዩ። እኔ አሁን አልሞስት ወደ 5 ወር አካባቢ ሊሞላኝ ነው ከገዛሁት። ያው እስካሁን ሰርቪስ አስደርጌ ዘይትም ቀይሬ ምናምን የለውም። ዝም ብሎ መሄድ ነው ቻርጅ እያደረገ። ያው ይሄ አድቫንቴጅ አለው። በነዳጅ የሚንቀሳቀሱ ኢሚሽን አላቸው አካባቢውን ከመበከል አንፃር። ይሄኛው አንደኛ ያ ነገር የለውም። ኢንቫይሮንሜንታል ጥሩ እንትን አለው፣ ፍሬንድሊ ነው። የኤሌክትሪክ ሞተር ብስክሌቶች ምን ያህል ይጓዛሉ? እስከ ምን ያህል ጊዜ ያገለግላሉ? ዋስትናቸውስ እስከ ምን ድረስ ነው? በዚህና ተያያዥ ጉዳዮች ላይ የሞተር ብስክሌት ንግድ ላይ የተሰማሩ አካላትን እናነጋግራለን። ከ110 እስከ 90 ኪሎ ሜትር እንደ ሞዴላቸው አቅማቸው የተለያየ ነው። የሚሄዱበት ኪሎ ሜትር ቀላል ነው። እንደ ስልካችን ቻርጀር የምንጠቀመው ነው። ለመልክዓ ምድሩ ምቹ ነው። ለምሳሌ ኮብልስቶን ላይ መግባት ይችላል። አስፋልት ላይ መነዳት ይችላል። ሩቅ መንገዶች መሄድ ይችላል። የሚያሳስብ ነገር የለውም። በሐዋሳ ከተማ አስተዳደር የኤሌክትሪክ ሞተር ብስክሌቶችን ጨምሮ የኤሌክትሪክ ተሽከርካሪዎች በስፋት ጥቅም ላይ እንዲውሉ ምን እየተሰራ ነው? 600 የሚጠጉ የባለ 3 ጎማ ባጃጆች በኤሌክትሪክ ኃይል የሚሰሩ ጭስ አልባ ተሽከርካሪዎች እንዳሉ ነው መረጃዎች የሚያሳዩትና አጠቃላይ በቅርቡ አሁን ወደ ማስ ወይም ብዙሃን ትራንስፖርት ወደ አውቶቡሶች ከዛም አልፎ ደግሞ ሚኒባሶች ወደዛ ደግሞ ለመሄድ ከፍተኛ ጥረት እያደረግን ነው ያለነው። የኤሌክትሪክ ሞተር ሳይክሎችን ጨምሮ የኤሌክትሪክ ተሽከርካሪዎች የአካባቢ ብክለትን ከመቀነስ ባለፈ ፍቱን ዘለቄታዊ መፍትሄ ስለመሆናቸው ምንም ጥርጥር የለውም። ለኢቲቪ ለተጠናቀረው ዘገባ ፈቃደ አባለማየሁ ነኝ ከሐዋሳ።